ሰላም ወገኖች እንደምን አላችሁ? እግዚአብሔር ስሙ የተባረከ ይሁን። ተጠፋፋን። በጣም ቢዚ ሁኜ ነው። በሚቀጥለው ደግሞ በዚህ የሚቀጥለው ወር ላይ ቤተክርስቲያን በአጠቃላይ ዓለም አቀፋዊ የወንጌል እንትን ስለምናደርግ በዛም በዚህም እያልን ትንሽ ቢዚ ሁኜ ነው። በጣም ይቅርታ። ሆኖም ግን እናንተን ላመሰግናችሁ እወዳለሁ። ምክንያቱም ብዙ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ብዙ ሰው እየደረሰ እስከ 5000 እንደዛ የደረሰው ቪዲዮ አለ እና በጣም ደስ የሚል ነው። እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ ልል እወዳለሁ። በመቀጠል ዛሬ ስለ አንድ ሰው እንነጋገራለን። ቀጥላለሁ። አጭር ቢሆንም እናንተ ረጋ ብላችሁ መጽሐፉን እየመረመራችሁ እንድታጠኑ አደራ በሰማይ አደራ በምድር ልላችሁ እወዳለሁ። ዛሬ ስለ በለዓም ነቢዩ በለዓም በለዓም ይለዋል። በለዓም በዕብራይስጥ በሁለት የተከፈለ ነው። በዕብራይስጥ ስሙ በሁለት ይከፈላል። በላ መዋጥ፣ መብላት፣ መዋጥ፣ አም ህዝብ። ስለዚህ ስሙ ሲተረጎም ነቢዩ በለዓም ህዝብን የሚበላ ወይም ህዝብን የሚውጥ ማለት ነው። ለምን እናቱ እንደዛ እንዳወጣችለት አትጠይቁኝ። ያንን አልደረስኩበትም። እግዚአብሔር ያስተማረኝን ማካፈላችሁ። ለምንድን ነው እናቱ በለዓም ብላ ህዝብን ትበላለህ ብላ ስም ያወጣችለት? እንግዲህ ያንን አላውቀውም። ያንን አናውቀውም። ነቢይ አይደለንም። ለዛ የምናውቀው ነገር የለም። ነገር ግን ህዝብን የሚበላ በለዓም ባህሪው በለዓም የቦኦር ልጅ በለዓም እንዲህ ይላል። አይኖቹ የተከፈቱለት ሰው እንዲህ ይላል። አይኖቹ የተከፈቱለት በለዓም አይኖቹ ምን ያሉ ናቸው? የተከፈቱ ናቸው። ኦኬ። አይኖቹ የተከፈቱለት የእግዚአብሔርን ቃል የሚሰማ አይኖቹ ያያሉ፣ የእግዚአብሔርን ቃል ይሰማል። የእግዚአብሔርን ቃል የሚሰማ ሁሉን የሚችል አምላክን ራእይ የሚያይ የአምላክን ራእይ የሚያይ በለዓም ነገር ግን ህዝብን ይበላል። ምን አይነት የተቃረነ ነገር ነው ባካችሁ! አይኖቹ የተከፈቱለት የእግዚአብሔርን ቃል የሚሰማ ሁሉን ቻይ አምላክ ራእይ የሚያይ ለምንድን መልሶ ይነግረናል። የወደቀው ወንጌል ገብቶት ግን ምን አለ? ወደቀ። ጳውሎስን አልሰማም። ማንም የጳውሎስን ቃል ምክር አልሰማም ማለት ነው። መንፈስ ቅዱስ በጳውሎስ ምክንያቱም በለዓም የነበረው ድሮ ነው። መንፈስ ቅዱስ በጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቅቅ የሚለውን አልሰማም ማለት ነው። ያንን አላየውም። ራእይም ቢያይ ያንን አላየውም። ስለዚህ አይኖቹ የተከፈቱለት ነው። የእግዚአብሔርን ቃል የሚሰማ ነው። ሁሉን የሚችል የእግዚአብሔርን ራእይ የሚያይ ነው። የወደቀው አለ ወደቀ። አይኖቹ የተከፈቱለት እንዲህ ይላል፣ ወደቀው። ስለዚህ ችግሩ መውደቁ ላይ ነው። የበለዓም ትልቁ ችግር መውደቁ ላይ ነው። የመረዳት ችግር፣ የማወቅ ችግር አይደለም። ምክንያቱም ኮከብ ይመጣል ብሎ ሩቅ ብዙ ራእይን ተናግሯል። ነገር ግን የወደቀው በለዓም ከወደቀ በኋላ ምን ማድረግ መጣ? ህዝብን መብላት። ያገኘውን እውቀት ለምን ተጠቀመበት? ህዝብን ለመብላት፣ ህዝብን ለመዋጥ፣ ህዝብን ለማጥፋት። እሺ፣ ስለዚህ ዛሬ አሁን የምንካፈለው በለዓምም ቁጥር ምዕራፍ 24 ዘኍልቍ 24 ያነበብኩላችሁ
3 4 እና 5 ነው። ከቁጥር 1 ጀምሬ ያነባለሁ። በለዓምም እግዚአብሔር እስራኤልን ይባርክ ዘንድ እንደወደደ ባየ ጊዜ በለዓምም እግዚአብሔር እስራኤልን ይባርክ ዘንድ እንደወደደ ባየ ጊዜ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ነገር ግን ወደ ምድረ በዳ ፊቱን አቀና። ወደ ምድረ በዳ ፊቱን አቀና። ለምን? ምን ሊያረግ? ለምን ወደ ምድረ በዳ ፊቱን ያቀናል? ገንዘብ አምጥተውለት፣ ገንዘብ አለለት፣ ሁሉ ነገር አለለት። ለምን? እንዴት ወደ ምድረ በዳ ሄደ? ለምን ይመስላችኋል? ምክንያቱም ብዙውን ጊዜ እኛ አንባቢዎች ነን። እንደዚህ ነው። በለዓምም እግዚአብሔር እስራኤልን ይባርክ ዘንድ በወደደ ጊዜ እንደወደደ ባየ ጊዜ ያደርገው የነበረውን አስማት ይሻ ዘንድ አልሄደም። ነገር ግን ወደ ምድረ በዳ ፊቱን አቀና። በቃ እንደዚህ ብለን ነው የምናልፈው። ኖ፣ ለምንድን ነው? ጥያቄ ነው። ምክንያቱም ጠይቁ። የምንማረው ስንጠይቅ ነው። ለምን ወደ ምድረ በዳ ፊቱን አቀና? ለምን? በዚህ ይህን በማረጉ በአጠቃላይ በመጽሐፍ ቅዱስ የሚመጡ ነቢያት ሁሉ ዋና ቁንጮ መሪያቸው ሆነ። ምን በማረጉ? ወደ ምድረ በዳ ፊቱን በማቅናቱ። በለዓም ወደ ምድረ በዳ ፊቱን በማቅናቱ ከሱ በኋላ ላሉት መጽሐፈ ራዕይ ስትሄዱ በለዓም አይደለም የበለዓምን ትምህርት የሚኖሩ በበለዓም ምናምን እያለ ምዕራፍ 2 3 በአብያተ ክርስቲያናት የበለዓም ትልቅ እቅድ ነው ያወጣው። ኦኬ፣ እዚህ ዝም ብዬ አስማትና እንትን እያረኩ እዚህ ኖ አሁን ወደ ምድረ በዳ ማቅናት አለብኝ አለ። እንዲሳካልኝ ከፈለኩ ስራዬን ህዝብ የመብላቱን ህዝብን የመብላት ህዝብን የመጠጣት ህዝብን የመዋጥ እንትን እንዲሳካልኝ ከፈለኩ አለ ወደ ምድረ በዳ መሄድ አለብኝ። አይኖችን ወደ ምድረ በዳ። ለምን ያልን እንደሆን ምክንያቱም እኛ የምድረ በዳ ተጓዦች ነን፣ የጽዮን ተጓዦች። እግዚአብሔር እስራኤልን ከግብፅ ምድር ከባርነት ቤት ከጨለማ አውጥቶ ነፃ አውጥቶ በምንድን ነው? በምድረ በዳ ነው ያደረጋቸው። መንገዳቸው የት ነው? ምድረ በዳ። እንዲህ ይላል እግዚአብሔር፣ እንዲህ ይላል የእግዚአብሔር ቃል ስለ ምድረ በዳ ዘዳግም 32 ቁጥር 9 ጀምሮ የእግዚአብሔር እድል ፈንታው ህዝቡ ነው፣ ያዕቆብም የርስቱ ገመድ ነው። በምድረ በዳ በጥማት የነፋስም ጩኸት በሞላበት ውድማ አገኘው። ከበበው፣ ተጠነቀቀለትም፣ እንደ አይን ብሌን ጠበቀው። ንስር ጫጩቶቿን እንደሚያወጣ በእነርሱም ላይ እንደሚሰፍፍ ክንፎቹም ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው እያለ እግዚአብሔር ያደረገላቸውን በምን ያገኘውን ህዝብ? በምድረ በዳ ያገኘውን ህዝብ። በምድረ በዳ እግዚአብሔር ምንድን ነው የሚያደርገው? በምድረ በዳ ነው የሚመራን። ዛሬ እኛ ያለ ነው። እሺ፣ እስራኤል በምድረ በዳ ነበረች። ታዲያ ቤተ ክርስቲያንስ እንዴት ብላ በምድረ በዳ? እኛ አይደለንም። እስራኤላውያን ናቸው እንጂ እኛ በምድረ በዳ አይደለንም የሚል ጥያቄ ይኖራችኋል። ኦኬ፣ አንድ ላምጣላችሁ የታለንበትን። ምክንያቱም እንቀጥላለን። ይህ ክፍል 1 ነው። ሰፋ አድርጌ ያሳያችኋለሁ። ራዕይ 12 ላይ እንደዚህ ይላል፣ ሴቲቱን ምን ተሰጣት? በምድረ በዳ እንድትቀመጥ ቦታ ተዘጋጀላት፣ በበረሃ ይላል። በበረሃ ሸሸች። ሴቲቱም 1260 ቀን በዛ 6 ማለት ነው 12 ሴቲቱም 1260 ቀን በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በረሃ